ጀምሮ የሚነሱ ሳቢዎች አሉ ነው እንጂ ኦግስቲን ቀጥታ ይሄን ይላል አይደለም። ግን የፍሪ ዊል ጉዳይ ምናምን በዌስተርን ቸርች ከኦግስቲን ጀምሮ ነው ዲስከርሱ የሚጀምረው ማለት ነው። እና የኦግስቲን ቃላቱ ነገሮችን የሚያይበት መንገድ በኋላ ዲቨሎፕ አድርጎ የስኮላስቲክ ኤጅን የሚያነሳውት አብዛኞቹ ነገሮች ከኦግስቲን ላይ ዲቨሎፕ ስለሚያደርጉ እንጂ አሁን እኔ ኦግስቲን ነው እንዲህ ብሎ ያስተማረ ብዬ አልተናገርኩም። ሰምተኝ ከሆነ ቅድምም ኦግስቲን ለእኔ በጣም ኮንትሮቨርሻል ሰው ነው። ሳቢዎቹ በአንድ በኩል ካታጎራይዝ ለማድረግ የሚከብድ ሰው ነው። ግን የብዙ ነገሮች መነሻ እሱ ነው። ምክንያቱም የዚህ የፍሪ ዊል ጉዳይ ራሱ ከፔላጊያን ጋር ተገናኝቶ በሱ ዘመን የተጀመረ ነው ለማለት ነው። ግን ኦግስቲንን አሁንን የምቃወመው አንተ ነው ያልከኝ ፍሪ ዊል የለም ብሎ ከሆነ እቃወማለሁ። ግን ስፒሪቹዋል ሊበሬሽን ያልከው ለምሳሌ እንደ ነፃነትማ ምንድነው? ሊበሬት መሆን ማለት እኮ አርነት ማለት ነው። እሱ በክርስቶስ ነው የተገኘው። ይሄ ማለት ምን ማለት ነው? ስቲል እኮ የሰው ልጅ በባርነት ነበሩት ሲባል ፍሪ ዊሉን ጨምሮ ነው። ይሄ ማለት ፍሪ ዊሉ ራሱ የሚታገለው ነገር ነበረ ማለት ነው። በቃ ከሆነ ደረጃ በላይ ሂዶ ሙሉ በሙሉ እግዚአብሔርን ወደ መውደድ እግዚአብሔርን ወደ መታዘዝ ሊደርስ አይችልም። ከዛ ሊበሬት መሆን ነበረበት። ልክ ነው። የምንቃወመው ግን ከዚህ ተነስተ ፍሪ ዊል የለም። በቃ ሰው ማሳ ዳመናታ ነው፣ ዴድ ቦዲ ነው። በቃ እግዚአብሔር ከሞቱት መካከል ፒክ ነው ያደረገው። የሆነ ከሬሳ መካከል እየመረጥክ የመቀስቀስ አይነት በሚለው ደረጃ እንጂ ፍሪ ዊል ተጎድቶ ነበረ። ሊበሬሽን ያስፈልገው ነበረ። ፍሪ ዊል ራሱ በእግዚአብሔር ጸጋ መጠገን ያስፈልገው ነበር የሚለውማ ምን ከሰው ልጅ አስፔክት ውስጥ እኮ ድነት የማያስፈልገው ነገር የለም፣ ፍሪ ዊልን ጨምሮ ማለት ነው። እኛ አሁን በነገረ ቅዱሳን ትምህርታችን ምን እንላለን መሰለ? የቅዱሳን አንዱ የቅድስና እድገት ደረጃ በፊት እየታገሉ ያደርጉት የነበረውን ነገር ያለምንም ትግል ማድረግ ነው። ለምሳሌ ኃጢአትን መጀመሪያ እየታገልክ ነው አይደል የምትቋቋመው። የቅዱስ ጳውሎስ እንደሚለው ከኃጢአት ጋር ግን አልታገላችሁም፣ ደም እስከ ማፍሰስ ድረስ አልተጋደላችሁም ይላል። መጀመሪያ ላይ ስፒሪቹዋል መንፈሳዊ ሲጀምር ትግል አለው። መጨረሻ ላይ ግን በቅድስና ስታድግ ያ በትግል የነበረው ነገር በቃ ነፃ ፈቃድ በጣም ሪፋይንድ እየሆነ እየነጻ እየተቀደሰ በጸጋው እየጠነከረ ሲሄድ ኃጢአትን ያለ ትግል መጸየፍ ትጀምራለህ። ጽድቅን ደግሞ በፍቅር ያለምንም ትግል ማድረግ ትጀምራለህ። እና ይሄ እድገት ነው፣ ስፒሪቹዋል ዲቨሎፕመንት አንዱ ነው። ስለዚህ ነፃ ፈቃድ ኢቨን እንኳን ከድነት በኋላ እኮ የሰው ልጅ ተጠምቆ መንፈስ ቅዱስን ከተቀበለ በኋላ ነፃ ፈቃዱ ቀጥታ አዳም በገነት ውስጥ ወደነበረበት ደረጃ ላይ ይመለሳል ብለንም እንኳን አናስተምርም። ስቲል ማደግ አለበት። በመንፈስ ቅዱስ ጸጋ እየተቀደሰ እየጠነከረ መሄድ አለበት። እድገት አለ፣ ግሮዝ ማለት ነው። ስለዚህ ይህን ወደኋላ ፕሮጀክት ስናደርገው ድነትን ከመቀበሉ በፊት ደግሞ የበለጠ እርዳታ ያስፈልገው ነበር ማለት ነው። እኛ የምንቃወመው የሰው ልጅ ምንም ነፃ ፈቃድ የሌለው ነፃ ፈቃዱ ዜሮ የሆነ ነው የሚል ትምህርት ነው። ኦግስቲን ካላለ ጥሩ ነው። አንተ ነው ያነሳው። እኔ ኦግስቲንን በዚህ ይላል ብዬ አልተነሳው። ግን ብዙ ከፍሪ ዊል ጋር የተያያዘ ከፕሪዲስቲኔሽን ጋር የተያያዘ ነገሮች በዌስተርን ክርስቲያኒቲ ውስጥ ያሉ ዲስከርሶች መነሻቸው ኦግስቲን ነው ያልኩት። አይ በጣም መልካም መምህር፣ ቆንጆ ነው ውይይታችን። የሪፎርመሮቻችን መነሻቸውም ፓትሪስቲክ መነሻቸውም ኦግስቲን ነው። ለምሳሌ የኛ የሉትራንን ስንመለከት ኦክስፐርድ ኮንፌሽን አርቲክል 2 ላይ የመነሻው የኦግስቲን ነው። እዚህ ሲቲ ኦፍ ጋድ ቡክ 13 ላይ ያለው የገለጠውን ነው። የሰው ይሄ ስፒሪቹዋል ሊበሪቲው ያለ እግዚአብሔር እርዳታ እግዚአብሔር ጸጋን እንትን ካላለው በስተቀር መልካሙን ነገር መምረጥ አይችልም። የእግዚአብሔር የሆነውን ነገር መምረጥ አይችልም። ስፒሪቹዋል ሊበሪቲውን ሎስት አድርጓል የሚለውን ነው። ናቹራል ፍሪዊሉ ሪቴን እንደተደረገ ነው ናቹራሉ ማለት ነው። ይሄ ግን ስፒሪቹዋል ሊበሪቲውን ግን ሎስት አድርጓል። ያለ እግዚአብሔር ጸጋ የእግዚአብሔር የሆነውን ነገር መምረጥ አይችልም ነው ኦክስፈርድ ኮንፌሽናችን አርቲክል 2 ላይ ናቹራል ፍሪ ዊል እግዚአብሔር ጋር የሚገናኝ አይደለም። እግዚአብሔርን አይመለከትም።
መናገር የሚፈልግ ሰው አለ? አይ ቀጥሉ። ጥያቄዎች ሊኖሩ ይችላሉ። ይሄን ግን ጠቅልሉት። ያ አይ ናቹራል ፍሪ ዊል የሚባለው ከእግዚአብሔርን የሚመለከት አይደለም። ናቹራል የሆነ ፍሪ ዊሉ ይሄንን አሁን ለምሳሌ ናቹራል የተፈጥሯዊ የሆነ ፍቃዳችን ማለት ነው። የሆነ ከጥቁር ነጭ የመምረጥ የምንበላውን የመምረጥ የምንማርበትን ትምህርት ቤት የመምረጥ የሆነ የተለያየ ነገር የምንመርጠው ናቹራል የሆነ ፍሪ ዊላችን አለ አይደለ? ያኛው ሪቴን እንደተደረገ ነው። በውድቀት ምክንያት ያኛውን የሰው ልጅ አላጣውም። ይሄ ሰማያዊውን ነገር የመምረጥ እግዚአብሔርን የመፈለግ እግዚአብሔርን ያንን የመምረጥና ያንን ወዶ የመከተል ነገር ግን እሱ ሎስት አድርጎታል። እግዚአብሔር ካረዳው የእግዚአብሔር ጸጋ ያስፈልገዋል። ይሄንን ነፃ ለመውጣት ከዚህ ባርነት ነፃ ለመውጣት የእግዚአብሔር እርዳታ ያስፈልገዋል ነው። ሁለቱን ዲስቲንክት አድርጎ ሲያስቀምጠው ማለት ነው። ግን ለምንድን ነው ናቹራል ፍሪ ዊሉ ካለ በናቹራል ፍሪ ዊሉ የሚጠቅመውን ነገር ይመርጣል ሰው አይደለ? ለምሳሌ እንዳልከው የሚኖርበትን ሀገር፣ የሚወደውን ሰው፣ የሚወደውን አየር፣ የሚወደውን ማጥናት የሚፈልገውን ነገር፣ እነዚህ ነገሮች በአእምሮ አገናዝቦ ይፈጥራል። ይሄ ነገር ለእግዚአብሔር ሲሆን የሌለ የሚሆነው ለምንድን ነው? ያ ስፒሪቹዋል ነው። ያኛው ኢንላይትመንት ያስፈልገዋል። ለምሳሌ ሊዲያ መውሰድ እንችላለን። ሊዲያ ኢንላይትመንት ነው። ጳውሎስ የሚናገረውን ነገር ታስተውል ዘንድ ጌታ ልቧን ምን አደረገላት ይላል? ከፈተላት። ኢንላይትመንት የእግዚአብሔር ጸጋ የእግዚአብሔር እርዳታ ያስፈልገዋል። ስለዚህ የሰው ልጅ አሁን ወደ እውቀት ወሰድ ነው ማለት ነው። ፍሪ ዊል ሳይሆን እውቀት ነው የሌለው ማለት ነው። ዊል እኮ ይሄ ፍቃድ እኮ ከእውቀት ጋር የተገናኘ ነው አይደለ? እውቀት እና ስለዚህ ስፒሪቹዋል እውቀት የለም ማለት ነው። በሰው በወደቀበት ዘመን ስፒሪቹዋል ሞተ ስንል ሰው ሞተ ስንል በኃጢአት ምክንያት ሞተ ስንል ምንድን ነው? ከእግዚአብሔር ጋር ያለው ነገር ነው አይደል የተበላሸው። ከእግዚአብሔር ጋር ያለው ነገር ተበላሸ። ፊዚካልም ዴዝም መጣ፣ ብዙ ነገር መጣ በውድቀት ምክንያት። ያኛው ዴዝ ስፒሪቹዋል የሆነውን ዴዝ ኢንላይትመንት ያስፈልገዋል። የእግዚአብሔር የሆነውን ነገር ለመምረጥ እግዚአብሔርን ለመምረጥ የእግዚአብሔር ጸጋ ያስፈልገዋል። ለምን? ከጸጋ ተራቁቷል የሰው ልጅ ማለት ነው። ግን ስፒሪቹዋል ኖሌጅ የለም ነበረ። በሰው ልጅ በወደቀበት ዘመን ስለ እግዚአብሔር የሚያውቀው ነገር አልነበረ። ያውቃል፣ የመምረጥ ያውቃል። ነገር ግን የመምረጥ ጉልበቱ አቅሙ የለውም። ለምሳሌ ሮሜ 7 መልካሙን ነገር ለማድረግ እፈልጋለሁ ይላል። ነገር ግን መልካሙን ለማድረግ ነገር መፈለግ እንጂ ማድረግ አልችልም። ለምን? በእኔ የሚኖረው ኃጢአት ነው ይላል። ስለዚህ እግዚአብሔርን ይመርጥና ግን መርጦ መከተል አይችልም ነው አይደል? አቅም የለውም። ስለዚህ ነፃ ፈቃድ ሳይሆን አሁን የሌለው ነፃ ፈቃዱን የማከናወን ኃይልን የሌለው ማለት ነው። አቅም የለውም። ነፃነት ያስፈልገዋል። ነፃ መውጣት ያስፈልገዋል እኮ። ስለዚህ እኮ አሁን ይሄው ልክ ነው። ይሄ እኮ የሚያስማማ ነገር ነው። ነፃ ፈቃድ አለው። እግዚአብሔር ላይ ባገኛት ትንሽ እውቀቱ እግዚአብሔርን ይፈልጋል። እግዚአብሔር ጋር መኖር ይፈልጋል፣ ግን አይችልም። ምክንያቱም በኃጢአት ባርነት ውስጥ ነው ያለው። ከጸጋ ተራቁቶ ነው ያለው። ጸጋ ያስፈልገዋል የሚለው ትክክል ነው። ስለዚህ ነፃ ፈቃድ አለ ነው እኮ። አሁን እኮ ነፃ ፈቃዱን የማከናወን ወደ ተግባር ቀይሮ በዛ መሰረት የመኖር ኃይል ይጎለዋል ከሆነ እሱ ትክክል ነው። ነፃ መውጣት ያስፈልገዋል። ግን ይሄ እኮ ነፃ ፈቃድ የለውም አያስብልም። ግን ምክንያቱም ነፃ ፈቃዱን የማከናወን ወደ ተግባር የመቀየር ነው እንጂ ነፃ ፈቃድ እኮ ለምሳሌ በብሉይ ኪዳን የነበሩ ሰዎችን ብታይ እግዚአብሔርን ለማገልገል የሞከሩ ሰዎች እኮ አሉ አይደል? ከነ ድካማቸው ልክ ነው። በእነሱ ሰዎች ውስጥ እኮ እግዚአብሔርን የመፈለግ የማገልገል ፈቃድ ነበር አይደል? ግን የእግዚአብሔርም ደግሞ ጸጋው ረድቷቸዋል። አሁን ሞገስ ሲያገኙ እናያለን። ኖህ በእግዚአብሔር ፊት ሞገስን ሲያገኝ የእግዚአብሔር የሆነ ነገር ሲሰጣቸው፣ ጸጋ ሲሰጣቸው፣ አቅም ሲሰጣቸው እናያለን። እሱማ ከሰው ልጅ ተፈጥሮ ጀምሮ የሰው ልጅ ተፈጥሮ ከእግዚአብሔር ጸጋ ተለይቶ አይታይም። እኛ ጸጋንና የሰውን ተፈጥሮ ኮንትራዲክት አናደርግም። ማለት ከእግዚአብሔር ጸጋ ተለይቶ ተብሎ የሚጀመር ነገር ሁሉ ያው ስህተት ያለበት ነው እንደሆነ እንረዳለን። የእግዚአብሔር ጸጋ ግን
አለ። በቃ የእግዚአብሔር ጸጋ አሁን በምድር ላይ ሰዎች እግዚአብሔርን ቢፈልጉ አያገኙትም ነበር እንላለን በብሉይ ኪዳን። ማለት ለምሳሌ አብርሃም እንዳገኘ አብርሃም ለእግዚአብሔር እንደታዘዘው እነ ኢዮብ ጻድቅ እንደተባሉት እነሱ አሁን በብሉይ ኪዳን ውስጥ የነበሩ ሰዎች አይደሉ። ከነሱ በኋላ ነው ኪዳኑም የመጣው። ሌሎችም እግዚአብሔርን ያገለገሉ ጻድቃን የተባሉ ሰዎች አሉ። በራሳቸው ነገር ተንቀሳቅሰው እግዚአብሔር ቀርቦላቸው በዛ በጨለማ ዘመን የተወሰነ ብርሃን ሰጥቷቸው ወደ እግዚአብሔር የቀረቡ ሰዎች አሉና ይሄ ፖቴንሻል በሁሉም ሰው የለም ብለህ ነው የምታምነው ዴብ? በሌሎች የሰው ልጆች ዘንድ ሰው በባርነት ውስጥ አለ። ከውድቀት በኋላ በባርነት ውስጥ አለ። ፍቃዱ አለ፣ መሻቱ አለ፣ ፍላጎቱ አለው። ነገር ግን ያንን የማድረግ የእግዚአብሔር የሆነውን ነገር የመከተል ለእግዚአብሔር ለሆነው ነገር ራሱን ዴዲኬት ለማድረግ አቅም የለውም። በባርነት ውስጥ ወድቋል ሰው ነው እንጂ ምንም ነገር በቃ የሆነ ሮቦት ሆኗል፣ ምንም ነገር የሌለው ሆኗል አይደለም። ያ እሱማ ያው የተጎድቷል፣ የተጎዳ ነገር አለው የሚለው ያስማማናል። የብሉይ ኪዳን ግን ቅዱስ ጳውሎስ በጣም እየጠቀሰ ከነ አቤል ጀምሮ የጠቀሳቸው እነ ሄኖክ በጣም ብዙ ሰዎች አሉ። እንደውም ለውድቀት በጣም ቅርብ የሆኑ ለዲዛስተሩ በጣም ቅርብ የሆኑ ሰዎች አሉ፣ ጻድቃን የተባሉ። እንደውም እነ ሄኖክ እግዚአብሔር ወሰደው አካሄዱን ከእግዚአብሔር ጋር ስላደረገ የተባለ እና በእነዚህ ሰዎች ዘንድ እግዚአብሔርን የመፈለግ ፍሪ ዊልም ነበረ። እግዚአብሔርም ደግሞ እንዳልከው አቅርቧቸው ከልሏቸው ጸጋውን እየሰጣቸው በዘመኑ እንደ ኮምፕሊት የሆነ እግዚአብሔርን የማወቅ የመዳን ነገር ውስጥ ባይገቡ ለሰው ልጅ ተስፋ በሚሆን ደረጃ ወደ እግዚአብሔር ቀርበው ያለፉ ሰዎች አሉ እና እኛም እሱን ነው አሁን በቃ የሰው ልጅ በቃ ኮምፕሊትሊ ዲስትሮይድ የሆነ በቃ የሆነ ግሬቭ ውስጥ ያለ ጨለማ ውስጥ ያለ አድርጎ ማሰብ ይሄ በጣም ቶታል ዲፕሪቪቲ የሚባለው ሰው በሙታን በቃ አስከሬን ውስጥ እግዚአብሔር በብሉይ ኪዳን በቃ ምድርን ሲያየው በአስከሬን የተሞላ ሆኖ ከነሱ ውስጥ የተወሰኑትን ከሙታን እንደመቀስቀስ እያደረገ ነው ሲወስድ የነበረው የሚለው ከብሉይ ኪዳን ታሪክ ከነዚህ ሰዎች ከጠቃቀስናቸው ጋር አይሄድም። ግን ተጎድቶ ነበረ። ጸጋ እግዚአብሔር ከሰው ልጅ ርቆ ስለነበረ የሰው ልጅ የተጎዳ ስቴት ውስጥ ነበረ። የእግዚአብሔር ጸጋ እገዛ ያስፈልገው ነበረ። እንዴ ይሄንንማ እንዴት እንክዳለን? ያለ እግዚአብሔር ጸጋ ራሱን ማዳን የሚችላል፣ ራሱን ነፃ ማውጣት የሚችላል የሚል የክርስትና አስተምሮ የለም። ለማንኛውም እግዚአብሔር ስትልኝ ይሄን ያለ መወያየት እንኳን አልገባው ነበረ በእውነቱ ነገር ሲያነሳው እንጂ ያው እነ ዴቭ ስለገቡ ትንሽ ጊዜ ቆየን። መምህር ከኔ ጋር በጣም ቆንጆ ነው ውይይት ያደረግነው። የኦገስቲንን ሀሳብ የኢራኔስንም የጆን ኦፍ ደማስከስንም ሀሳብ አንስተን በደንብ ተወያይተናል። ደስ የሚል ነው፣ ጥሩ ነው። በሌላ አንጻር ግን ሌላ ጥያቄ ያለው አለ። ትክክልም እዚህ ያለና የእነሱም እንትን እየተነሳ ስለነበረ ቶታል ዲፕራቪቲ ሪፎርምዶች ጥያቄ ያለኝ እያለ ነውና ትክክል ከእሱ ጋር ጊዜ ካሉት ማለት ነው። እኔ በጣም ብዙ ጥያቄ አይደለም ጠይቀት መምህር፣ አንድ ውይይት አይደለም የማደርገው። ቅድም የተነሳው ህሳቤ ላይ ከኦገስቲን በፊት የነበሩ ኤርሊ ቸርች ፋዘርስ አፖስቶሊክ ፋዘርስን ጨምሮ ነፃ ፈቃድ አስተምረዋል፣ የነፃ ፈቃድ ትምህርት ብለውናል እና በዛ ጊዜ ይሄ አሁን ኦገስቲኒያን ስነ መለኮት ላይ ያለው ኢሹት ስለተነሳ ለሱ ጥያቄ መልስ ለመስጠት ነው ብለው ነው የሚያስቡት። ማለት ሰዎች ከኦገስቲን በኋላ መጣ ብለው ተብሎ የሚባለውን እሳቤ እሱን ለመመለስ ነው የኤርሊ ቸርች ፋዘርስ ስለ ፍሪ ዊል ሲናገሩ የነበሩት ብለው ነው እርስዎ የሚያምኑት ማለት ነው? እንዴት ነው አሁን ላለው ጥያቄ እኛ አሁን ለምናነሳው ለምሳሌ ለቶታል ዲፕራይቪቲ ለእንደዚህ አይነት ጥያቄዎች የጠየቀውስ ማን ነበረ? እነሱ ያንን መልስ ሲሰጡ ነፃ ፈቃድ አለ ሲሉ ነፃ ፈቃድ የለም ብላችሁ ነበረው ማን ነበረ የሚለው ላይ ትንሽ ሀሳብ ቢሰጡበት ብዬ ነው። በኢርሊ ቸርች
ይሄ ፋታሊዝም ነበር አይደል? እንደምታውቀው ይሄ የሰው ልጅ ዕጣ ፈንታ ከፕሪዲስቲኔሽን አንጻር ከዚህ ከአስትሮኖሚ ከከዋክብት በቃ የሰው ልጅ ዕጣ ፈንታው ከሱ በሆነ ውጭ በሆነ ኃይል የተወሰኑ ነው የሚሉ የነዚህ ኦግስቲንም ኮሱ ባክግራውንድ አለው ይባላል ወደ ክርስቲያን ከመሆኑ በፊት እና እንዲህ አይነት እሳቢዎች ነበሩ ጥንት ቤተክርስቲያንን በጣም ሲያስቸግሩ የነበሩት እና አባቶች ነፃ ፈቃድ ላይ ኤምፋሳይዝ አድርገው ያስተማሩት አንዱ በሱ ነው። የሰው ልጅ በፋታሊዝም ዝም ብሎ በጣፈንታ የሚኖር አይደለም። ራሱ በሚያደርገው ነገር ደስቲኒውን የሚወስን ነው እንጂ ደስቲኒው ከሱ ውጭ በሆኑ አካላት የሚወሰንለት አይደለም ብለው ተናግረዋል። እና ከዚህ ውስጥ እንግዲህ እግዚአብሔርንም አብረው አስገብተውታል ማለት ነው። ማለት ፋታሊዝም አባቶች ሪጀክት ሲያደርጉት የሰው ልጅ ዕጣ ፈንታ በከዋክብት በምናምን ብቻ ይወሰናል አይወሰንም አይደለም ያሉት። የሰው ልጅ በነፃ ፈቃዱ ነው ነፃ ፈቃድ አለው ብለው ማለት ምንድነው በእነዚህ አይደለም የሰው ልጅ ፋታሊዝሙ ከእግዚአብሔር ዘንድ ነው ብለው አልመለሱም። ማለት ፋታሊዝሙን ሲቃወሙ ይሄ የሰው ዕጣ ፈንታው ከሱ ውጭ በሆነ ነገር የተወሰነ ነው የሚለውን ሲቃወሙ እነዚህ የሰውን ዕጣ ፈንታ ይወስናሉ የሚባሉት ፓወሮች የከዋክብት ስፒሪትስ ምናምን እና በእግዚአብሔር መካከል ለይተው አልተናገሩም። በአጠቃላይ ነው ዲናውንስ ያደረጉት እና በጥንት ቤተክርስቲያን የነበረው የፋታሊዝም ነው በዋናነት። ኦግስቲን እና ፔላጊያን ጋር ግን ሌላ ጥያቄ ተነስቷል። አንተ እንዳልከው ግን ኦሬዲ የኛ የጥንት ቤተክርስቲያንም የኛ የምስራቃውያን ማስተምሮ ፔላጊያኒዝምን ሲያወግዝ ኦግስቲኒያኒዝምን አይደለም የተቀበለው። ግልጽ ከሆነ ማለት ፔላጊያኒዝምን የሰው ልጅ በራሱ ጊዜ መዳን ይችላል። ፔላጊያኒዝም በጣም ኤክስትሪም ነው እንደምታውቁት። የሰው ልጅ በራሱ መዳን ይችላል የሚል አስተምሮ ነው። ክርስቶስ እንደምሳሌ ነው። በቃ እሱ ያደረገውን እየተከተልን እሱ ወደረሰበት ቦታ መድረስ እንችላለን የሚል የሰው ልጅ በተፈጥሮ ግሬስ አለው መዳን የሚያስችል ነገር አለው የሚል ክርስትናን የክርስቶስን የማዳን ስራ ዝቅ አድርጎ የሚያይ አስተምሮ ነው። እና ኦግስቲን ደግሞ ለዚያ የሰጠው መልስ ሌላ ኤክስትሪም ሂዷል። ስለዚህ ምስራቃውያን ኦግስቲን የሚቃወመውን ፔላጊያኒዝም ቢቃወሙትም አብረው በኋላ ሂስቶሪካሊ ማለት ነው ግን የሰጡት መልስ የኦግስቲንን መልስ አይደለም። እንደምታውቀው እኛ ጋር ሲነርጂያ ኮኦፕሬት ያደርጋል እንጂ ሰው በመዳኑ ውስጥ ኮኦፕሬት ያደርጋል እንጂ የራሱ ሴቪየር ሊሆን አይችልም እንደ ፔላጊያኒዝም። እንደ ኦግስቲን ደግሞ ወይም ኦግስቲን አይደለም አሁን እንዳለኝ ዳዊት ኦግስቲን በጣም ኮንትሮቨርሻል ሰው ነው። አንዱ ቦታ ላይ ኢቭን ከፔላጊያን ኮንትሮቨርሲ በፊት የጻፈውና በኋላ የጻፋቸው ነገሮች አንዳንዶቹ ይለያያሉ። በታሪክ መጽሐፍት እንደምናየው ኦግስቲንን እንተውና ከዛ በኋላ ፍሪ ዊልን ዲናውንስ የሚያደርገው አካሄድ የሰውን ኮኦፕሬት የማድረግ አቅም ደግሞ ዜሮ የሚያደርግ ከሆነ አንቀበልም ነው ዋናው ጉዳይ። የኛ ምንድነው ትክክለኛው መፍትሄ ለፔላጊያኒዝም ሲነርጂያ ነው። ሰው ኮኦፕሬት ማድረግ ይችላል፣ ግን የራሱ አዳይ መሆን አይችልም፣ ግን ኮኦፕሬት ማድረግ ይችላል የሚለው ነው። ስለዚህ ሁለቱንም ኤክስትሪም አንቀበለውም። ሰው ራሱን ማዳን ይችላል የሚለው የፔላጊያንም ከዚያ በኋላ የተነሱ ደግሞ የሰው ልጅ ኦልሞስት ዜሮ አድርገው ነፃ ፈቃዱንም በቃ ዝም ብሎ ኖሚናል ብቻ አድርገው የሌለ ነገር ዝም ብሎ ብቻ በአይዲያ ብቻ ያለ እንጂ በተግባር የሌለ አድርገው የሚያቀርቡ ሂውማን ኔቸር ኮምፕሊትሊ ምንም ማድረግ የማይችል ሆኗል ብለው የሚያቀርቡትንም ሰዎች አንቀበልም። የኛ ሐሳቤ መካከል ላይ ያለው ሲነርጂያ የሚለው ነው። እሺ ቴንኪው መምህር። ያው ስለሚወጡ ነው
ሄሉ እዚህ ላይ ትንሽ እኔ ሀሳብ ከተናገሩት ላይ ሀሳብ ብሰጥ ደስ ይለኛል። በእርግጥ መጀመሪያ የመለሱልኝ መልስ መቀጠል ትችላለህ። ኮሜንታተሮች ግን ፕሊስ እጆቻችሁን አረጋጉና ጌታ የሰጣችሁን እድል ብትጠቀሙበት ብዬ ሀሳቤን ሬዝ አደርጋለሁ። ቀጥል። ትክክል እንደገለጹልን በቀጥታ መምህር እንደገለጹልን አባቶች ዘንድ ፌታሊዝም እና ይሄ የኖስትስ ጥያቄ ነው ሲመልሱ የነበሩት። ይህንን ሁላችንም እናውቃለን። ነፃ ፈቃድን በተመለከተ በቤተ ክርስቲያን ውስጥ ኦግስቲኒያን የሆነው ፍሪዊልንም ሆነ ከዛ በኋላ ያለው ትምህርት በፍጹም ከፌታሊዝም ጋርና ከኖስቲሲዝም ጋር አንድ አይነት አይደለም። ማለት እነሱ ፈጽሞ አሁን እኛ የምናነሳበትን የዲቤት ኢሹ እያሰቡ አይደለም ፍሪዊል ያሉት። ፍሪዊል ሲሉ ያሉት በመሰረታዊነት ሲያስቡ የነበረው ቅድም በትክክል እንደተነገረን ፌታሊዝም እና ኖስቲሲዝም ነው። ስለዚህ አሁን ምንድነው እየሆነ ያለው? እነሱ ለሱ ኖስቲሲዝም እና ለፌታሊዝም የሰጡት መልስ ኦግስቲኒያን ለሆነው ከፕሌጂየስ ጋር ተያይዞ ፕሌጂየስ ላነሳው ጥያቄ ማለት ኦልሬዲ በቤተ ክርስቲያን የኦግስቲን ትምህርት ወይንም ኦግስቲን ፕሌጂየስን አሸንፎ ሻምፒዮን የሆነበትን ትምህርት ኢስተርንም ዌስተርንም ተቀብለውታል። ይሄ ትምህርት አስቀድሞ ቻሌንጅድ ሆኖ አያውቅም እስከ ፕሌጂየስ ድረስ ማለት ነው። እስከ ፕሌጂየስ ድረስ የጸጋ ትምህርትና ኦግስቲን በኋላ ዲፌንድ ያደረገው ትምህርት እስከሚመጣ ድረስ የቤተ ክርስቲያን ቻሌንጅ የነበረው ፌታሊዝም እና ኖስቲሲዝም ነው። ሰዎች ምንድነው እያደረጉ ያሉት? ለሌላ ጥያቄ የተመለሰን መልስ ፍሪዊልን ሲታሰብ ፍሪዊል የሚለው መልስ እዚህ ጋር መጥቶ ለኦግስቲኒያን ካይንድ ኦፍ ፍሪዊል ሲሰጥ ምን እየተደረገ ነው? አሁን ተሐድሶያንም ለምናስበው ማለት ነው ምን እየተደረገ ነው? ለሌላ ጥያቄ የተሰጠን መልስ ነው እየተጠቀሙት ያሉት የሚል እምነት አለ። ምክንያቱም ይሄኛው እኛ የምንለው የነፃ ፈቃድና የእግዚአብሔር ሉዓላዊ ምርጫ በብሉይ ኪዳን ያለ፣ በሐዲስ ኪዳን መጽሐፍቶች ያለ፣ በቤተ ክርስቲያን ውስጥ ያለ የእግዚአብሔር ሉዓላዊ ምርጫ ነው ብለን እናምናለን። በመሀል ግን በቤተ ክርስቲያን ውስጥ አባቶች ሲመልሱት የነበረው ፌታሊዝምም ሆነ ኖስቲሲዝም ቢብሊካል አይደለም፣ ፊሎዞፊካል። እነሱ ዲፌንድ ያደረጉት ዜር ወርልድ በዙሪያቸው የነበረውን ዓለም ፊሎዞፊ እንጂ በቅዱሳት መጽሐፍት ውስጥ የነበረ የክርስቲያኖችን ጥያቄ አልነበረም የመለሱልን። ማለት ክርስቲያኖች ፍሪዊል የለም ብለው አምነው አይደለም ሲመልሱ የነበሩት ማለት ነው። ስለዚህ በፍጹም እኛም አሁን እንደው ለማረጋገጥ ነው ከጊዜ አንጻር እኛም አሁን የኖስቲሲዝም የፌታሊዝም አይነት ቲንኪንግ የለም። አሁን በቤተ ክርስቲያንም አልነበረም። አሁንም እኛ ስናምን የሱ መልስ የሱ ጥያቄ አይነት መልስ ለምሳሌ ፍሪዊልንም ሆነ ፕሪዴስቲኔሽንን ስናስተምር ፌታሊዝም አይደለም እናስተምር። ብሉይ ኪዳናዊ አዲስ ኪዳናዊ የሆነ ስነ አፈታት ተከትለን ሐዋርያት ያስተማሩት ከዛም በኋላ በቤተ ክርስቲያን ታሪክ ውስጥ በጥያቄ ምክንያት ፕሌጂየስ ባነሳው ጥያቄ ምክንያት ከዛ በኋላ ተያይዞ የመጣ የዌስተርን ቴዎሎጂ ቢልድ የተደረገበት ሊብሬቴሪያን ያልሆነ ፍሪዊል ሊብሬቴሪያን ፍሪዊል አናምንም ነው። ሰዎች ዝም ብለው ነፃ ናቸው የሚለውን ትምህርት አናምንም። ይሄ ደግሞ ትምህርት ፋይናሊ ማን ነው ኦግስቲንም ያው በካቶሊክ ቤተክርስቲያን እንደሚታወቀው የቸርች ትምህርትንም ዋነኛ መሰረት የመሰረተው ብዙ ያስተማረ እሱ ነው። ዶክትሪን ኦፍ ስካቶሎጂውን ማለት ነው። በቤተክርስቲያን በዌስትም ሴንት የሚባል የተባለ ሰው ነው ማለት ያው ቅዱስ ኦግስቲን ነው የሚሉት። ምናልባት ኢስተርኖች ሊቅ ብለው ቢያልፉትም ማለት ነው። ስለዚህ ከዚህ አንጻር በፍጹም ኤርሊ ቸርች ፋዘርስ አይራኒየስ ኦፍ ሊዮን፣ ተርቶሊያን፣ ከዛ በኋላ አቴናሺየስ እነዚህ ሰዎች የጻፉትን የነፃ ፈቃድ ጆን ክሪሶስተምን ትንሽ ተናግሯል። እነዚህ ነገሮች ላይ የተናገሩት የተባሉት የነፃ ፈቃድ እሳቤዎች በፍጹም አሁን እኛ እያነሳን ላለነው የፍሪዊል እሳቤ ወይንም አሁን እኛ እያነሳን ላለነው ጁዲዮ ክርስቲያን ቪው ለሆነው ጋድስ ኢሌክቲቭ ፐርፐዝ እና ጋድስ ፕሪዴስቲኔሽን ጋር የተገናኘ አይደለም ብለን እናምናለን። ስለዚህ ለሌላ ጥያቄ የተሰጠ መልስ ኢንቴንሽናሊ ወደዚህ እየመጣ ነው የሚል አቋም ነው ያለን። እሱን ለማስቀመጥ ግን እዚህ ላይ አንድ ሀሳብ ለመስጠት ፋታሊዝም ያው እንደምታውቀው እነዚህ
የጥንቶቹ ፓወሩን ነው የሚቀይሩት። ፋታሊዝም በቃ በከዋክብት በሆነ በማያውቁት ሚስቴሪየስ በሆነ ፓወር ወይም በጣዖቶቻቸው ምናምን ብቻ በሆነ መንገድ ህይወታችን ከኛ ቁጥጥር ውጭ ነው የሚሉ ናቸውና አድራጊዎቹ ሊለያዩ ይችላሉ። ግን እግዚአብሔርም ቢሆን ያንተ ህይወት ካንተ ቁጥጥር ውጭ በሆነ ኃይል የሚመራ ነው። እሱም ኃይል እግዚአብሔር ነው ካልክ ፋታሊዝም ነው። ይሄም ቢሆን ማለት የአድራጊው ልዩነት አይደለም ፋታሊዝም የሚያስብለው ማለት ነው። እና የሰው ልጅ ፍሪ ዊል እውቅና እስካልተሰጠ ድረስ ፋታሊዝም ከከዋክብት አንፃር ቢነገር ወይም ከሌላ ኃይላት ቢነገር ወይም ከእግዚአብሔር አንፃርም ቢነገር ፋታሊዝም ነው። በቃ አንተ የህይወትህ መሪ አይደለህም። በአንተ እንትን የሚቀየር ነገር የለም። ሁሉም ነገር ካንተ ውጭ በሆነ ኃይል ነው የሚዘወረው ከተባልክ ያ እንደዚያ የሚያደርገው ኃይል እግዚአብሔርም ቢሆን ፋታሊዝም ከመሆን አይወጣምና ኮምፕሊትሊ ዲስቲንክት የሆኑ ጉዳዮች ግን አይደሉም ለማለት ነው። እዚጋ መልስ ልስጥ እንግዲህ እንደዚህ ከመለሱልኝ። አይ እኛ ፌታሊዝም የሚለውን ተርም ቸርች አትጠቀመውም። በቤተ ክርስቲያን ውስጥ ፌታሊዝም ኮንሰፕቱ ራሱ ተርሙ እግዚአብሔር ፌት አይደለም። ፕሪዴስቲኔሽንም ሆነ ኤሌክሽን ፌት አይደለም። ፐርፐስፉል የሆነ እቅድ ነው። የእግዚአብሔር ዘላለማዊ እቅድ ብለን ነው እኛ ምን ተረጉመው ምን ማለት ነው? እግዚአብሔር አስቀድሞ ዝም ብሎ ፌት አይደለም። በፌታሊዝም ውስጥ ፌት ምንድነው? አባቶችም ፍሪ ዊልን ያስቀመጡበት ምክንያት ከግብር አንፃር ነው። ምን ማለት ነው? ለምሳሌ ሰው እኔ ጣፈንታዬ ኦሬዲ የተወሰነው ነውና እንደፈለኩም ብሆን ችግር የለም ዱዋሊዝም ስለሚያምኑ ማለት ነው። ኦሬዲ ዞሮ ስጋዬ በስባሽ ነው፣ በስጋዬ የፈለኩትን ብሆን የሚል ትምህርት ነው የፌታሊዝም ትምህርት። ከዚህ አንፃር ኖ ዩ ሃቭ ዘ ፍሪ ዊል ቱ ዱ ዘ ራይት ቲንግ ነው ያሉት ኤርሊ ቸርች ፋዘርስ፣ አሬኒየስን ብንል ሌሎችንም ማለት። ይሄ ኮምፕሊትሊ እኛ ከምናነሳው እግዚአብሔር አስቀድሞ ከኃጥአን ሰዎች መካከል በጸጋው ሰዎችን ለማዳን መወሰኑን የሚያመላክተውን የቅዱሳት መጽሐፍት ቅድመ ውሳኔውን የሚያሳያል። ስለዚህ እየተደረገ ያለው አሁንም እንዳቋም ማለት ነው እየተደረገ ያለው ኮምፕሊትሊ ለሌላ ጥያቄ የተሰጠ መልስ ነው። እግዚአብሔርን ፌት አድርጎብናል ብለናና ቋንቋውንም አንጠቀመው። እኛ የምንለው ሰቨርን ዊል ኦፍ ጋድ ነው። የእግዚአብሔር ፈቃድ አንሊሚትድ ወይንም ፍሪ ዊል ያለው እግዚአብሔር ነው። ሂውማንስ ካን ኤክሰርሳይዝ ዜር ዊላቸውን ኤክሰርሳይዝ የሚያደርጉት ከእግዚአብሔር ፈቃድ ጥሰው በልጠው አይደለም የሚል አይነት ነጸብራቅ ነው። ይሄ ኦግስቲኒያን ከዛ በኋላ ሪፎርም ቲንኪንግ ነው። ከዛ በኋላ ያለ የተሐድሶ ያለው አሁንም ድረስ መጽሐፍ ቅዱሳዊ ነው ብለን ከብሉይ ኪዳንም የእግዚአብሔር እስራኤልን መምረጥ ጋር ስፔሲፊክ ኢሌክት ማድረጉ ጋር ሉዓላዊነቱ ጋር አያይዘን የቅዱሳት መጽሐፍት አስተምሮት ነው ብለን እናምናለን። ስለዚህ በፍጹም ግን እዛ ከሆነ ማለት ነው ለምሳሌ ያንተ ፍሪ ዊል ላንተ መዳን ኮንትሪቢዩት የሚያደርገው ነገር አለ። ኦፍ ኮርስ እንዴት መሰሉት እኛ ፍሪ ዊል ኮንትሪቢዩት የሚያደርገው አሁን ኦሬዲ እኛ አንድ ሰው በኃጢአት ተጽዕኖ ውስጥ እያለ በዛ ተጽዕኖ ውስጥ ሆኖ ፍሪሊ እግዚአብሔርን ሊመርጠው አይችልም ብለን ነው necessarily God has to come first። ሰውየው ህይወት ውስጥ እግዚአብሔር መጥቶ የኃጢአትን ኃይል ሲያወጣለት really he will choose God። አሁን ፍሪደም ኦፍ ዘ ዊል የዳኑት ሰዎች ቀድመው የተወሰኑ ከሆኑ የማይድኑ ሰዎች ቀድመው የተወሰኑ ከሆኑ የነሱ ነፃ ፈቃድ ምንድነው የሚቀይረው? እሺ ጥሩ ጥያቄ ነው። አሁን ምንድነው የእግዚአብሔር ቅድመ ውሳኔ ማለት ነው። የእግዚአብሔር ቅድመ ውሳኔ በዳኑት ሰዎች ወይንም በሚጠፉት ሰዎች የተመረኮዘ አይደለም። እግዚአብሔር ቅድመ ውሳኔውን ባያደርግ ኖሮ ወይንም እግዚአብሔር ሰዎችን ለማዳን ባይወስን አኮርዲንግ ቱ ሂስ ጉድ ዊል ነው የሚለው መጽሐፍ ቅዱስ። እንደ በጎ ፈቃዱ አስቀድሞ ወሰነ ነው። እግዚአብሔር ሰዎችን በበጎ ፈቃዱ ለማዳን ባይወስን ኖሮ በሰው ልጆች መካከል ልዩነት የለም ነው የሚለው። አንዱ የዳነውም ሆነ ያልዳነው በሁለቱ መካከል የተለየ መንፈሳዊ ልዩነት ስላላቸው አይደለም። አንደኛው ገና ፕሪደስቲንድ ሆኖ ስለተፈጠረ necessarily ይድናል ማለት አይደለም። እግዚአብሔር ግን ከኃጢአተኛ ማህበር ወይንም ከሰው ልጆች ሁሉ መካከል በፈቃዱ ሁሉንም ማዳን ይችላል፣ አለማዳንም ይችላል። መብቱ ስለሆነ ጸጋ የሱ ስለሆነ የተመረጡት አለመዳን ይችላሉ። የተመረጡት አለመዳን ይችላል። መጀመሪያ ፖዚሽናቸው አለመዳን ነው። አሁን እኮ መምረጥ ለማዳን አለመዳን መቻል የሚባል ኮንሰፕት ስለምን ይገባል? ኦሬዲ ትክክል። ለእኔም አንድ ላይ ግልጽ እንድታረገው ረጅም ሰዓት የወሰደብን ነገር ስለሆነ ግልጽ እንድታረገው። ለምሳሌ በዚህ
በቀድሞ ውሳኔ ላይ ማለት ነው ሰዎች ምንም ድርሻ የላቸውም። ድርሻ ስልክ ግልጽ ነው ላንተ የምለውን ሀሳቡ ኮንሴፕቱ ይገባሃል። የሰዎች ድርሻ አለ ስንል ለምሳሌ ድህነት በእምነት በኩል ነው። አንድ ሰው ለመዳን ማመን አለበት፣ ወደ እምነት መምጣት አለበት። ጌታ ኢየሱስም በስጋ ወራቱ እኮ እዛ ዮሐንስ 6 ላይ ወንጌል ሰብኳቸዋል። እመኑ በእኔ እመኑ ብሎ ሰብኳቸዋል። እና ያን ብቻ አይደለም፣ እነዛ ብዙ የተከተሉት ወደኋላ አፈግፍገዋል። እንደገና ስጋይን ብሎ ደሜን ጠጡ ሲል ደግሞ እነሱ እንዴት የሚያስጨንቅ ነው ብለው ሸሹ እነሱ። ከዛ ወደ ደቀ መዛሙርቱ ዞሮ እናንተ ሲላቸው እኛ ካንተ ወዴት እንሄዳለን? አንተ ህይወት ቃል አለ አለ። እና እዛው ጋር ጴጥሮስ ፈቃዱን ወይም ውሳኔውን በግልጽ አሳይቷል እዛ ቦታ ላይ። ስለዚህ ድርሻ የለም የእግዚአብሔር ውሳኔ ነው እያልክ ያለው። የሰው ምንም ድርሻ የለም ዜሮ ነው አጠር አድርጌላት እያልክ ነው ያለው። ግልጽ እንዲሆንላቸው ነው ታች ይሄን ማለት አለ። ያው ለኔ ግልጽ ነው የምትለው ቋንቋዎችን በጣም በቀላሉ ሰዎች ሊረዱ ይችላሉ ብዬ የማስበው ቋንቋ ልናገራቸው እነዚህ ልሳኖች። ጥሩ እያልን ያለ ነው ሰዎች የሆነ ነገር እንዲያደርጉ እግዚአብሔር ስለጠየቀ ማድረግ ችሏል ማለት አይደለም። ይሄ ግልጽ ነው። መጽሐፍ ቅዱስ ላይ አትግደል፣ አትስረቅ፣ አታመንዘር ምናምን ስላለ እግዚአብሔር ማመንዘር ትችላለህ፣ አለማመንዘር ትችላለህ፣ አለመስረቅ ትችላለህ ከሚል እሳቤ የተነሳ አይደለም። ምክንያቱም ባለማድረግ ከህግ በታች ሆነን አሳይተናል። የሆነ ነገር ስለተጠየቀ ኢየሱስ ክርስቶስ በእኔ እመኑ ስላለ ሰዎቹ ካፔብል ኦፍ ዛር ካፔብል ኦፍ ዱይንግ ዛት እያለን አይደለም። በእኔ እመኑ አላቸውና እሱ አይደለም ያልኩት። ካፔብል ናቸው እያልኩ አይደለም። ማመን ሲያልኩት ወደቀ እኮ እንትና አቅም ማጣት እኮ ደርሶታል አለ አግኝቶታል። በወደቀ ማንነቱ ላይ ፈቃዱ አቅም አጥቷል እኮ። ያ ማለት ግን ዜሮ ነው ወይ ማለት ነው ወይ? በቃ ጥሩ ጥያቄ። እቺን በፈቃድን ኮንሰፕት ልመልስልሽ። ፈቃድ ማለት አንድን ነገር ለመምረጥ ማለት ነው። አንድን ነገር ለመምረጥ በምንመርጠው ነገር ላይ እንወሰናለን። ለምሳሌ ቀይም ሆነ ቢጫ ብትመርጪ ዝም ብለሽ አውት ኦፍ ኒውትራል ሰዎች ዝም ብለው ቀይን አይመርጡም ወይንም ቢጫን አይመርጡም። ቢጫን የሚመርጡት ወይ ቢጫ ስለሚወዱ ነው፣ የቢጫው መልክ ስለሚስባቸው ነው ምናምን። ቾይስ ሊበርቴሪያን ፍሪ ዊል ይባላል። እንደዚህ የሚያምኑ ሰዎች ዝም ብለው ኒውትራል ሆነው መጥተው ነው የሚመርጡት የሚል አስተሳሰብ፣ ይሄ መጽሐፍ ቅዱሳዊ አይደለም። ፊሎዞፊካሊ ፎል የለም፣ ማንም ሰው አይቀበለው። በዓለምም ደረጃ ቾይስ ስናደርግ የምንመርጠው ነገር ተጽዕኖ ያደርግብናል፣ ወደድንም ጠላንም ማለት ነው። ወደድንም ጠላንም የመረጥነውን ነገር የሆነ ወይ ታሪካዊ እንትኑ ወይ መልኩ ወይ ምናምን ተጽዕኖ ያደርግብናል። አሁን የሰው ልጅ በኃጢአት ተጽዕኖ ስላለ ኦልሬዲ የወደቀ ፎልን ኔቸር ስላለው ኒውትራል ሆኖ እግዚአብሔርን መምረጥ አይችልም። በአንድ ሰው በክርስቲያን በዳነና ባልዳነ ሰው መካከል ያለው ልዩነት ከእግዚአብሔር ዘንድ የሚመጣ ብርሃን ነው። እግዚአብሔር ብርሃኑን ለሰው ልጅ ካልሰጠ ሰውየው ፍሪሊ ፍሮም ሂስ ናቹራል ስቴት ማለት ነው ከተፈጥሯዊ ባህሪው ተነስቶ እግዚአብሔርን መምረጥ አይችልም። አንደኛው ደግሞ ያልመረጠው በጣም ኢቭል ስለሆነ አይደል። አንዱ ከመረጠና አንዱ ካልመረጠ ለምንድን ነው ይሄንን ያልሆነው ነው መጽሐፍ ቅዱስ የሚመልስልን። መጽሐፍ ቅዱስ የሚመልስልን በሁለቱ ሰዎች ኮንዲሽን ምክንያት ነው ወይ ከተባለ ሁለቱም ኃጢአተኞች ናቸው። ሂውመን ኮንዲሽንን ካነሳ ሶ ዘ ኮንዲሽን ኢዝ ግሬስ ነው ማለት ነው። እግዚአብሔር ነው ይሄንን ያደረገለት፣ ለዛ ሰው የእግዚአብሔር ምህረት ነው የኛ አመለካከት። ሶ የእግዚአብሔር ምህረት ለዛ ሰውዬ ሲበራ ካልተመረጠው ይልቅ እኔ የተሻልኩ ነኝ አይልም። ዊልፉሊ እግዚአብሔርን አክሰፕት ያደረገበት ምክንያት ወንጌል ስለመጣለት ቃሉ ስለተሰበከለትና መንፈስ ቅዱስ ልቡን ስለነካው ይሄ ሰውዬ ዊልፉሊ እግዚአብሔርን መረጠ እንላለን። ልክ እግዚአብሔርን ዊልፉሊ ግን እንዲመርጥ ያደረገው የእግዚአብሔር ጸጋ መጥቶ አግኝቶት ኦልሬዲ ከተጽዕኖ ውጭ መሆን አለበት። አለበለዚያ በተመሳሳይ ካልተመረጠው ሰውዬ የሚለይበት ምንም ነገር የለም። እሱ አንድ አይነት ስለዚህ ትክክል ለዓለም ሞቷል። ኢየሱስ ለዓለም ሕዝብ ሞቷል። ላልመረጡት ራሱ ተጠያቂው ማን ነው? አሁን አይደለም፣ እንደዛ አይደለም። እግዚአብሔርን ላልመረጡት፣ እሺ፣ እግዚአብሔርን ያላመኑት ሰዎች፣ ያላመኑት ሰዎች ኦልሬዲ አንደር ጀጅመንት ናቸው። ቢኮዝ ኦፍ ጋድስ ቾይስ አይደለም። ስለዚህ ፍትሃዊ ነው እንልን እንችላለን እግዚአብሔርን በዚህ ካራክተሩ። በጣም ጥሩ ጥያቄ። ይህን ጳውሎስ ሮሜ 8 ላይ መለሰው እኮ እግዚአብሔር ፍትሃዊ ነው ወይ የሚል ጥያቄ እንደሚነሳ ኦልሬዲ ጳውሎስ አንቲሲፔት አድርጎታል፣ ገምቶታል። ይሄን ሲነገር የጳውሎስ ግምት የአንቺ የምታነሺው ጥያቄ ምን አለ ጳውሎስ? ልክ አሁን አንቺ የጠየቅሽን ጥያቄ የማይድን ሰው ካለ ወይ ሲኦል የሚገባ ሰው ካለ
እግዚአብሔር ስላልመረጠው የሚገባ አድርገሽ ነው አስዩ ያደረግሽው። ኤክስኪውዝ እየፈጠርሽው ለሲነሩ ነው። መጽሐፍ ቅዱስ ግን እንደዛ አይደለም። መጽሐፍ ቅዱስ ይሄ የሚገባው ወደ ሲኦል የሚገባው ሰውዬ በራሱ ምክንያት በሰራው ኃጢአት ነው የሚገባው። ምክንያቱም ቅዱሳት መጽሐፍ በግልጽ ነው ቅድም እኮ ብለሃል። ትክክል አስታርቀልኝ። አሁን ለምሳሌ እንትን ላስቆም ሳይሆን በደንብ ብሪፍ እንዲሆን ስለፈለኩ ነው። ቅድም እኮ ብለሃል የዳኑትን አስቀድሞ ወስነዋል፣ ጀጅ ተደርገዋል ብለሃል ቅድም። ኖ እንደዛ አይደለም። እንደዛ ስትል የሰማው መስሎኝ ነው። ሶሪ የዳኑትን አሁን አንዱን ጥያቄ ሳልጨርስ ሁሉንም ስመልስልሽ በደንብ ትመለሽ ኦልሬዲ ጳውሎስ ሮሜ 8 ላይ ይሄንን አሁን አንቺ ያነሳሽውን ጥያቄ አጠር አድርጌ ልመልስልሽ። ሮሜ 9 ላይ መልሶታል። ምንድን ነው ያለው? ኦኬ ታዲያ እግዚአብሔር ፍትህ አይደለም ወይ? በእግዚአብሔር ፊት ዘንድ ኃጢአት አለ ወይ ነው? አይደለም ይላል ጳውሎስ። ማለት አይደለም። ምክንያቱም አንድ ሰው ያልዳነ ሰው አሁን ብትጠይቁት ለምሳሌ ይሁዳን እንውሰደው። ይሁዳ ኢየሱስ እግዚአብሔር ሐዋርያ እንዲሆን መርጦታል። ኢየሱስ ክርስቶስ ይሁዳ ሐዋርያ እንዲሆን ስለመረጠው አንተ አይልም። ይሁዳ ቢጠየቅ አሁን እኔ ከሐዋርያነቴን የተውኩት ወይንም የጠፋሁት በመዝሙር መጽሐፍ ሹመቱን ሌላ ይውሰደው ስለተባለ ነው አይልም። መጽሐፍ ቅዱስ የሚነግረን ይሁዳ ሌባ ስለነበረ ነው። ስለዚህ አንድ ሰው በፍርድ ወንበር ቢቀመጥና ቢፈረድበት እግዚአብሔር ስላልመረጠው አይደለም። ኃጢአትን በምድር ላይ ስለሰራ ነው የሚሞተው። የሚድነው ኃጢአት ስላላደረገም አይደለም፣ በእግዚአብሔር ጸጋ ነው። እዚህ ጋር የፍትህ ጥያቄ አይደለም እያወራን ያለ ነው፣ የግሬስ ጉዳይ ነው። እግዚአብሔር የሚምረውን ይምራል፣ ለምምረው ምሕረትን እምራለሁ። ምሕረት ከፈለገ ወይንም ከሚሻ ሰው አይደለም ሲል መጽሐፍ ቅዱስ የሚፈልግ ሰው ስላለ አይደለም እግዚአብሔር ይህንን ያደረገው። የሚምረውን ምሯል። ያልማረውን ግን ከተባለ ወይንም አንድ ሰው ካልተማረ ያልተማረው እግዚአብሔር ስላልማረው አይደለም፣ ኃጢአተኛም ስለሆነ ነው። መጽሐፍ ቅዱስ ሰዎች ወደ ፍርድ የሚሄዱት በእግዚአብሔር ምርጫ ምክንያት ነው አይልም። የሚድኑት ነው በእግዚአብሔር ምርጫ ምክንያት ነው የሚለው። ወደ ፍርድ የሚገቡት የሚፈረድባቸው በኃጢአታቸው ምክንያት ነው። ጥያቄው እዚህ ጋር ነው። አሁን ሰዎች ለምንድን ነው እንትና ሄዳ ነው እንትና አለመዳኑ ፍትሃዊነት ነው። ፍትሃዊ ጥያቄ አይደለም እያነሳን ያለ ነው። የፍትሃዊነት ጥያቄ ሳይሆን የጸጋ ጥያቄ ነው። የዳኑት በጸጋ ነው፣ ያልዳኑት ጀስትስ አግኝተዋል። ፍትህ ነው ለነሱ። በሰሩት ኃጢአት ምክንያት የሚገባቸውን ቅጣት መቀበላቸው ጀስትስ ነው። የእግዚአብሔር ፍትሃዊነትን እናይበታለን። የዳኑት ግን በጀስትስ አይደለም። እኛም በምህረት ነው እንጂ የዳነው በፍትህ አይደለም፣ በእግዚአብሔር የጸጋ ስጦታ ነው። ስለዚህ የጸጋ ስጦታ ጥያቄን ከፍርድ ጥያቄ ጋር ማገናኘት የለብን። አንደኛው ይሄ ነው። ሮሜ 9ን በደንብ ጳውሎስ ኦልሬዲ ይሄ ጥያቄ አስቦታል። ስለዚህ መጽሐፍ ቅዱስ ምንድነው የሚለው? የሚድኑ ሰዎች ካሉ የሚድኑት እግዚአብሔር ከመረጣቸው። ማንም ሰው በራሱ ምክንያት ከሌላው ሰው የተሻልኩ ነኝ፣ እኔ ፈቃዴ በጣም ስፔሻል ስለሆነ ነፃ ስለሆንኩ አንደኛው ኃጢአት አለበት እኔም ኃጢአት አለብኝ፣ ግን የኔ ነፃነት በጣም የተሻልኩ ስለሆንኩ ጥሩ ቲንኪንግ ስላለኝ እኔ እግዚአብሔርን መርጬው ነው ብሎ ሊል አይችልም። የሚድን ሰው የሚድን ከሆነ ዩኒቨርሳሊ እግዚአብሔር ቃል ከተሰበከ በኋላ ሰዎች ሁሉ ከሰሙ በኋላ በሰዎቹ ኮንዲሽን ላይ የተወሰነ ነው ብሎ ማመንና አይደለም በሰዎቹ ኮንዲሽን ላይ የተወሰነ ነው ብሎ ማመን ከቻለ አንድ ሰው ምንድነው እያለ ያለው? በሰዎች መካከል ልዩነት አለ። ምን ማለት ነው? በእኔ ባምኜ በክርስቶስን በተከተልኩትና ባላመነ ሰው መካከል ያለው ልዩነት የሁለታችን ፈቃድ ነው ማለት ነው። ስለዚህ አልቲሜትሊ እግዚአብሔር አይደለም ሰዎችን እያዳነ ያለው፣ አልቲሜትሊ የሰዎቹ ፈቃድ ነው ሰዎችን እያዳነ ነው። በሰዎቹ ኮንዲሽን ነው የተመሰረተው እኮ ያለ እኮ የለም። ነፃ ፈቃድ አስተማሪዎች ሂውማን ኮንዲሽን እነሱ ተዋቸው። ለዛ ነው ቅድም ቪዎቹ ላይ በጣም ሲከላከል የነበረው። ለዛ ነው አሁን እነሱ ቪው ላይ ያሉትን ተዋቸውና ወደ መጽሐፍ ቅዱሱ እንምጣና ከመጽሐፍ ቅዱሱ ላይ የምናገኛቸውን የሁሉም እኮ ቪዎች መጽሐፍ ቅዱስ ውስጥ አሉ ስላሉ እኛ አስታርቀናቸው መሄድ እንችላለን ከሚል እሳቤ ነው እየተነጋገርን ያለ ነው። ስለዚህ አንድ ሰው ነፃ ፈቃድ አለው የምንለው ከይቅርታ ሄሉዬ እኔ የሁሉም ሰው ቪው መጽሐፍ ቅዱስ ውስጥ አለ ብዬ አላምንም። ፐርሰናል ምንድነው ኦኬ እንደዛ ማመን ትችላለህ። መነሻ ሀሳብ የላቸውም አላቸው። አሁን ቅድም ለምሳሌ እሱን ነው መነሻ ሀሳብ አላቸው። ለምሳሌ ብዙ አላወራም ትክክል። ለምሳሌ አሁን የካልቪንና አርመንን ቪዎች ቁጭ አርግልኝ ብለህ ሁለቱም 50 ጥቅሶችን ሊያስቀምጡ ይችላሉ። በዚህ ተስማማለህ? አዎ ማለት ባቻ በቃ ሊያስቀምጡ ይችላሉ ብዬ ልበል ለውይይቱ። አይ ሆነስት ሆነክ ነው አልተመዘነም።
እኔ እንደዛ ስለማምን ነው። ሮንጎ ነው ያ ከሁለት አንዱ ኤክሴጀቲካሊ ተሳስተው ነው የሚያስቀምጡት ብዬ ነው እኔ የማምነው። ቢብሊካል ተመሳሳይ ቴክስት እያነበበ ሁለት ትርጉም ሊኖር ስለማይችል ማለት ነው። እሺ ኦኬ እሺ ቀጥል ሌላ ነገር ስንተንገባ እሺ ቀጥል። ስለዚህ ምንድነው ፋክቱ? አሁን ምንድነው የሂውመን ዊል አሁን ቅድም መምሮ ያመጡትን ሐሳብ አንስቼ ሐሳቤን ልጨርስ። እሳቸው ቅድም የነገሩን ምንድነው በቤተ ክርስቲያን ውስጥ ከኤቲስቶች ጋር ብለናስ ወይንም ከፌታሊዝም ጋር ከምናምን ጋር የተመለሰን መልስ እኛ ለምናነሳው ጥያቄ ቸርች ውስጥ ላለ ኢሹ ነው እየመለሱ ያሉት። ኖ አንድም አባት በቸርች ታሪክ ክሊርሊ ፍሪ ዊልን እኛ በምንለው እግዚአብሔር ሰቨርን ዊል አለው ፈቃድ አለው። አይ እግዚአብሔር ፈቃድ ነፃ ፈቃድ የለው፣ እግዚአብሔር ሉዓላዊ ምርጫ የለውም። እግዚአብሔር ሉዓላዊ ምርጫ ሳይሆን ያለን እኛ በነፃ ፈቃዳችን ነው ምንድነው ምናምን የሚልን ሰው አልሞገቱ። አያችሁ የተሰራው አፖሎጀቲክስ እነዚህ ኤርሊ ቸርች ፋዘርስ የሰሩት አፖሎጀቲክስ ከኖስቲሶች ጋርና ከዲተርሚኒስቶች ጋር ነው የተደረገው። ቢብሊካል ፕሪደስቲኔሽንም ሆነ ኦግስቲኒያን ቴዎሎጂ የምንለው እኛ የምንለው ኮምፕሊትሊ ከዓለም ጋር የሚገናኙ አይደለም፣ ወይንም ዓለም ላይ ያለው ፌት ዕጣ ፋንታ አይደለም እናወራለን። እያወራን ያለነው ፐርፐስ ድሪቨን ስለሆነ መለኮታዊ ውሳኔ የወደቀውን ሰው ለማዳን ካውንስል ስለ ስላሴ ምክር ነው እያወራን ያለው። ስለ አባት ስለ ልጅ ስለ መንፈስ ቅዱስ አፕሊኬሽን ኦፍ ሳልቬሽን ነው እያወራን ያለው። ይሄንን አፕሊኬሽን ኦፍ ሳልቬሽን እዛ ጋር ለሌላ ጥያቄ ለተመለሰ መልስ አምጥተው አሁን ፋይናሊ ምንድነው ያሉኝ እንዴ ይሄ እኮ በእግዚአብሔር ላይ የሚሰራል አሉ። የተሰራው በአስማት ላይ ቢሆንም አባቶች የሰሩት መልስ በአስማት አስትሮኖሚ ላይ ቢሆንም ለእግዚአብሔር ይሆናል። ኖ የእግዚአብሔርን ምርጫና አስትሮኖሚስቶች የሚሉት ምርጫ አንድ አይነት ምርጫ አይደለም። ኢሌክሽንን ስናወራ አስትሮኖሚስቶች የመረጡት አይነት ምርጫ አይደለም እኛ እያወራን ያለነው፣ ወይንም ይሄ ዓለም ፌት የምትለውን ዕጣ ፋንታ የምትለውንም እያወራን አይደለም። ስለዚህ በመሰረታዊነት ያለው ችግር ምንድነው ከተባለ ቢብሊካሊ ኦግስቲኒያንም ሆነን ከዛ በኋላ ያለ ክርስቲያኒቲ የሚያወራው የኢሌክሽንን ኮንሰፕት አያውቁት። ፌት ነው የሚመስላቸው። ለፌት የተሰጠውን መልስ ይዘው መጥተው የሚመለሱበት ምክንያት እያወራን ያለነው ዕጣ ፋንታ፣ ከዛ በኋላ እግዚአብሔር የተወሰኑ ሰዎችን መርጧል አስገድዶ፣ ከዛ የተወሰኑት ደግሞ ምዳን ብለው ቢፈልጉ እንኳን አይድኑም ምናምን ነው ጥያቄው። ይሄ ደግሞ በጣም ኮምፕሊትሊ ለነገሩ ያላቸውን የመረዳት ደረጃ ነው የሚያሳየን ማለት ነው። ስለዚህ ኤርሊ ቸርች ፋዘርስን ለዚህ ኮዝ ይዘውት መምጣት እንደማይችሉ ለማሳየት ነው መጀመሪያም የገባው። ሁለተኛ ቢብሊካሊና በኦልድ ቴስታመንት እና ኒው ቴስታመንት ላይ የእግዚአብሔር ኤሌክሽን የለም ወይ? ቅዱሳት መጽሐፍት ውስጥ እግዚአብሔር ስፔሲፊካሊ አንድን ከአንድ ሰው ያዕቆብን ከኤሳው እስራኤልን ከዓለም ቅዱሳንን መረጥኳችሁ ምናምን አይልም ወይ? እግዚአብሔር የመረጠው ምርጫ የአስማት ከሚባለው ምርጫ ጋር ወይንም ፌታሊዝም ጋር አንድ አይደለም። እንዴት ነው የሚለውን መጽሐፍ ቅዱስን በደንብ ከማጥናት ጋር ተያይዞ የሚመጣ ብርሃን። ስለዚህ ይሄንን ለማለት ነው። ሶ ብዙ ጊዜ የሚጠየቀው ጥያቄ ቤዚካሊ ፌታሊዝም እየታሰበ ወይንም ደግሞ ፌት ማለት ዕጣ ፋንታ ነው። ዕጣ ፋንታ እየታሰበ ወይንም ፈጽሞ ሰዎች በዛ ጉዳይ ላይ እንደሚያስቡ ታስቦ የሚጠየቅ ጥያቄ ነው። እሱን እኛ ማናቀው ለሱ መልስ እየሰጡ ከሆነ የሚቀጥሉት እነሱ ይቀጥሉ። እኔ አላቀውም። ለምሳሌ እኔ እሱን አላምንም። እግዚአብሔር መረጠ ስል ዕጣ ፋንታ ነው እያልኩ አይደለም። በትክክል ኤክሰጀቲካሊ ቢብሊካሊ እግዚአብሔር ኢሌክት እንደሚያደርግ መጽሐፍ ቅዱስ የሚያስተምርበት ቴክስት ቤዝድ የሆነ ቢብሊካል ቤዝድ የሆነ ጥያቄ ሲጠየቁ አባቶች ኖ ይሄ ክፍል እንደዚህ ለማለት አይደለም ብለው መለሱ የሚል የመጽሐፍ ቅዱስን ታሪካዊ ፍቺም የለም። የሌላን ጥያቄ መልስ ነው ይዘውት የሚመጡት የሚለውን ለማለት ነው። ይሄ ነው ፋክቱ። ነገር ግን የምትለው ምርጫ ምንድነው ብላችሁ ካላችሁ አሁን ከጊዜ አንፃር እንጂ እናንተ የምትሉት ምርጫ ስትል ምን ማለት ነው? ያው እሱን እየተቀለል ነው እንድንሄድ ምናምን ለሱ መልስ መስጠት ይቻላል። እሱ ያ ምንድነው መረዳት ነው። እሺ ባረክ ሰጣለሁ ግልጽ እንዲሆንልን መጀመሪያ መምህር በረከት ፍጹም ወደዛ ነገር አልገቡም። ቃል በቃል ፈቃድ ምንድነው ነፃ ፈቃድ የሚባሉስ ምንድነው ከድነት ስራ አንፃር የሚለውን ነው ሲነሳ የነበረው። ብራዘር ዴቭ ባሉት አባቶች መካከል ዲቤት እናርግ ማለት እንነጋገር፣ ይህን ሀሳብ የሚቀበሉ የማይቀበሉ እኮ አሉ በሁለት ጎራ በሚል ዴቭ ነው ተነሳሽነቱን የወሰደው። በቃ ውይይታቸው ጥሩ ነበር ስንል እንግዲህ አድማሳችን የምናሰፋበት ውይይት ነበር ለማለት ነው።
መሬት አውርደን ካለው ከኛ የህይወት ተዛምዶ አስተምሮ ጋር እንግዲህ እሱን ደግሞ በደንብ ሌላ ጊዜ እንሄድበታለን። አይመስላችሁም? ሄሉዬ ለተነሳው ለእሳቸው ጋር ለነበረው ውይይት መልስ ለመስጠት ነው። ያው እንግዲህ ሌላ ጊዜ በሰፊ ደግሞ ተረድቻለሁ። አንዲት አሁን ካነሳው ሀሳብ ስትል ሰምቼ ነበረ መሰለህ ትክክልዬ። ሰው የሚድነው እግዚአብሔር ሲመርጠው ነው፣ የሚሞተው ግን ኃጢአት ሲሰራ ነው ብለሃል። እና ይሄ የሚሞተው የዘላለም ሕይወትን የሚያጠፋ አካል ኃጢአት ሳይሰራ የመጽደቅ ሳይመረጥ ኃጢአት ሳይሰራ የመጽደቅ እድል አለው። ትክክል አለ። አዎ እንትን ውስጥ የወጣው ስለሆነ ነው። ምንድን ነው ኃጢአት ሳይሰራ የመጽደቅ ማለት ነው ማለት ነው? አልገባኝም። የሚድኑት ስለተመረጡ ነው ብለሃል። የሚጠፉት እግዚአብሔር ፍትሐዊ አምላክ ነው እና ስለዚህ በኃጢአታቸው ነው የሚሞቱት እንጂ ስላልተመረጡ አይደለም የሚሞቱት ብለሃል። እና ኃጢአት ያለ መስራት እድል አላቸው ማለት ሰው ኃጢአት ያለ መስራት እድል ኃጢአት ሳይሰሩ የመትረፍ እድል አላቸው። በማን ኔቸር ሲንፉል ነው። ኢኔቪታብሊ ኃጢአት ታደርጋለህ። አንተ ኃጢአት አክቹዋል ሲን አላደረግክም ማለት ከኃጢአት አታመልጥ። የተወለድከው ፓርት ኦፍ ዚስ ወርልድ ነው፣ የዚህ ዓለም ኮዝሞ አካል። ለምሳሌ ዓለማችን ውስጥ አንተ ስትገባ ወደዚህ ዓለም ተወልደ ስትገባ የዓለም አካል ነው ወይስ ወደ ሌለ ነገር ነው አንተ የገባው? ማለት ዝም ብሎ አብስትራክት ወደ ነገር ነው የገባው ወይስ የዛ ያለህበት የዓለም ፓርት ነህ አንተ? ምንድን ነች መልስ። አንተ የዓለም ፓርት ነው ወይስ እንግዳ ነህ ለዓለም? እንደ ጌታ ኢየሱስ ለምሳሌ ቃል ወደዚህ ዓለም መጣ ይላል። ለምን? እሱ እንግዳ ነው። በቃ ሂዝ ዲቫይን ቢንግ ወደ ዓለም ገባ ይለናል። አንተ ወደዚህ ዓለም በእናት ማህፀን ምናምን ስትመጣ ስትወለድ እንግዳ ሆነ ከሌላ ቦታ ነው የመጣ ወይስ ፓርት ኦፍ ዚስ ወርልድ ነው የዚህ ዓለም የፍጥረቱ አካል? ጥያቄ ግልጽ አልሆነልህም። ከቻልክ መልስልኝና መጀመሪያ ስለጠየቅኩ አንተ ብትመልስልኝና ቀጥሎ ደግሞ እኔ አንተን እመልሳለሁ። ከመለስክልኝ መልስ እሰጥሃለሁ። እችን ስመልስልህ መልስ ታገኛለህ። አንተ አሁን ገብቶሃል አይደል? ልክ ስትፈጠር የተፈጠረው የዓለም አካል የዚህ ዓለም አካል ነው። መልሳለህ ግን ፌር እየሆንክ አይደለም። እኔ ጠይቄህ መልሰልኝ ቀጥሎ ብመልስልህ ጥሩ ነበር። ስለገባኝ ነው አኬድ። አንተ አሁን ልታረግ ነው ስለገባኝ ነው አኬድ። ይሄን ከመለስክ ግን መልስህ ነው በቃ። ይሄን ልክ ስትመለስ you are a part of the fallen world በቃ ገብቶኛል። ጥያቄ ገና ስትነሳ ስለገባኝ ሞቲቭ I don't think እኔ fallen world አንተ አሁን የዚህ ዓለም አካል ነው ወይስ ምንድን ነው? fallen world ስትል ምን ማለት ነው? የወደቀው ዓለም ማለት ነው። ይሄ አሁን ኃጢአተኛው ዓለም በእርግማን ውስጥ ያለው ዓለም አካል ነው አይደለም? ኦኬ እኮ ገብቶኛል። የወደቀው ዓለም ማለት አሁን ቢብሊካሊ አሁን እዚህ ቦታ ላይ ወይ ጥቅስ አስቀምጠህ፣ ምክንያቱም እኔ አይምሮ ውስጥ ዲፋይን የሚደረግበት መንገድና ስለሆንኩ ነው። አንተ አሁን ያንተ ጥያቄ ገና ምን ጋር እንዳለ ነገር ባራክ። ያንተ ጥያቄ አንተ አሁን ፎልን አይደለሁም ኔቸር ሲጀምር ብለህ ነው አንተ ገና ምታ ከአንተ ጋር ሌላ ዲስከሽን እናደርገው ማለት ነው። ስለዚህ ልመልስልህ አልችልም። ሌላ ዓለም ሌላ ቴዎሎጂ በጣም ገና አሁን ለማለት ቅድም ከማወራው ከሚል ጋር እንደማወራው አልችልም። እሳቸው አትሊስት ተፎልን ቢንግ እንደሆነ የሰው ልጅ ወድቀው ምናምን የሚያም ክርስቲያኒቲ ነው አትሊስት ቢያቸውና ይህንን ልስጥህና ለምን አሁን እኔ የጠየኩህን ጥያቄ መመለስ እየቻልክ ለምን ስለ እኔ ጀጅመንት ታስቀምጣለህ? እኔ ያላልኩትን አንተ እንዲህ ታምናለህ ከምትል ቀጥታ አትመልስልኝም ጥያቄን? እውነተኛ የተረዳኸው ነገር ከሆነ ምን ችግር አለ? እንዲህ ነህ ማለት ነው። ቴንኪዩ ተወያዩ። ከቻልኩ ወደ በኋላ ብቅ እላለሁ። ቴንኪዩ ባራክም ሌላ ጊዜ መልስ